ስለኔ ቃል ነው የምታወራው? ልጄ ምን አረገች? ምንድነው ቆይ ይሄ ነገር? ለምን ቀጥታ አትናገርም? እቺ ሴትዮ የብሌን እውነተኛ እናት አይደለች። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ክፍል 18 ነው። ይህንን ቪዲዮ ላይክና ሼር እያደረጋችሁ አበረታቱኝ ማለት ነውና በጣም በሚገርም ሁኔታ የብሌን እናት በረኪና ለመጠጣት እየሞካከረች ነበረ። ብሌን በመካከሉ እናቴ ምን ነክቶሽ ነው ለዚህ ደረጃ እየደረሽው? ችግርሽስ ምንድን ነው? በሚል ሁኔታ ብሌን እናቷን አስጥላታለች ማለት ነው። እናቷን ካስጣለች በኋላ እኔ ቀኑ ጨለመብኝ፣ ልጄ አሳድጌ እናትሽ አንቺም ይሄን ሁሉ አመት አሳድጌሽ እናትሽን መርጠሽ ነው መቀሌ ከእናትሽ ጋራ ለመሄድ እየሞከርሽ ያለሽውና እኔ ደግሞ በረኪና የማልጠጣበት ምክንያት ምንድን ነው ብላ እናቷን ስታስረዳት ነበረ። ነገር ግን ነገሮቹ እናቷን ብታስረዳም እናቷ ከእንግዲህ በኋላ በፊቱንም እኔን ትተሽ ሄደሻልና ምንም አይመስለኝም፣ ከእንግዲህ በኋላ ብሞትም ብኖርም አሳድጌ እኔ አሳድጌ እስከ አሁን ድረስ ምንም ነገር አላረግሽልኝም አለንም። እኔ እውነት ነው አሳዝኜሻለሁ እናቴ፣ ይቅርታ አድርግልኝ፣ በጣም ነው እያጠፋሁት ብላ ስትለመናትም ምንም አልሰማችም። በስተ መጨረሻ ላይ እንግዲህ ውድ ተመልካች በስተ መጨረሻ ላይ እሷም ለየራሷን በረኪና እናቷን ተቀብላት ነው ለራሷ ጠጥታ እናቷ እያለቀሰች ያለችው። ነገር ግን ብሌን በጣም ከእናቷ ስታስጥል እናቷ ይቅርታ አላረግልሽም ብላ ብሌን ምንም እያደረግኩት ነገር የለም ብሎ እሱ ሲጠይቃት ነበረ። እንግዲህ የብሌን እናት እንዳልሆነች የት ነው የምታውቀው ብላ የቃልዬ እናት ሰላምናም በጣም ስታፋጠጠው ነበረ። ሰላምና ካፋጠጠችው በኋላ ነገሮቹ ግን በጣም እየከፉበት መጣ።
እሱም እንግዲህ እውነቱን ፍርጥርጥ ሲያደርገው እንደውም እኮ እሱ ነው የብሌን እናት አሳዳጊዋን እሱ እኮ ነው ያገዳት ካነ በኃይሉ ጋራ ተስማምቶ እጁ እኮ ስላለበት ለዛ ነው እንደዚህ የሚያንቀዠቅዠው ብላ ብሌን ተናግራ ነበረ። ቃልዬ ተናግራ ነበረ። እጅ ሴትዮ እኮ እንደውም አንቺ በደንብ ታውቂያለሽ የብሌን አሳዳጊ እናት እንዳልሆነች ተገዝታ እንደመጣች በደንብ አንቺ ታውቂያለሽ። ስለዚህ የብሌን እናት ነች ተገዝታ አይደለም የመጣችው ምን ፈልገህ ነው ብላ ስትናገረው እናቴ ከዚህ ቤት አውጣልኝ ውጣልኝ ከኛ ቤት ብላ ስትናገረውና ስትገፈታተረው ነበረ። አንተ እንዴት ነው እንደዚህ የምትለው? በቤቴ በጣም እየደፈርከኝ ነው። ትወጣለህስ ወይንም አትወጣም ብላ ሰላምናም ስትነሳ ነበረ። እንደውም ከዚህ ቤት ቃልዬ የብሌንን እናት በጥፊ ስትላት ነበረ። የብሌንን እናት እንግዲህ አንቺ ማን ስለሆንሽ ነው በጥፊ የምትይኝ እያለቻት ነበረ። እንግዲህ ቃልዬ የብሌንን እናት በጥፊ ስትላት አንቺ ማን ስለሆንሽ ነው ስትላት ነበረ። ነገር ግን እውነቱን ዳግም ስላፈራረጠው የብሌን እናትም በጣም ደንግጣለች። ከየት ነው እንደዚህ የተዋረድኩት በሚል ሁኔታ ስለዚህ ነገሮቹ በጣም እየካበዱበት ሲመጡ ነበረ። ሰላሚናም በጣም ደነገጠች። እንግዲህ ውድ ተመልካች አንቺ ልጄ ከሆንሽ ይሄንን ዳግም ያለውን ነገር እውነቱን ካልነገርሽኝ አላምንም፣ ልጄ አይደለሽም፣ እንደዚህ አይነት ነገር ውስጥ ለምን ትገቢያለሽ ስትላት ነበረ እናቷ እንደዚያ ካለቻት በኋላም ምንም ማለች ምንም ነገር አላመነችም። በስተመጨረሻ ላይ ዳግም እንዲወጣ ብቻ ነው የሚገፋፉት ማለት ነው። እና ዳግም አሜጣም እውነቱን ካልወጣ ፈለጋችሁ አንቺ ካለሽ አምኖች ካላመንሽ ደግሞ አሳይሻለሁ በሚል ሁኔታ እሱም እንግዲህ እውነቱን ነው የሚወጣው። ልጅሽ እኮ በአንድ ቦታ ነው የብሌን እናት አይደለችም በብር ተገዝታ ነው የመጣችው ብላ የነገረችኝ ማለት ነው። እና ስለዚህ እሷ ደግሞ ካላመነች አንተ ደግሞ ልጄን እንዴት እንደዚህ ብለህ ስም ታወጣላታለህ በሚል ሁኔታ ሰላሚናን አፈታ ቀረች። ስለዚህ ቤቱ በአንድ እግራቸው ሲቆሙ በስተመጨረሻ ላይም ዳግም እውነቱ ካልወጣ የትምም አልወጣም፣ ማንም ሰው ምንም ሊያረገኝ አልችልም በሚል ሁኔታ ተረጋገጡና ከዛ በኋላ እንግዲህ ነገሮቹ የከፋ ነገር እንደሆኑ ዳግምም ስላወቀ በመጀመሪያ ደረጃ የቀዳትን ቴሌካርድ ቃልዬን ቴሌካርዷን አዳመጡ። ከዛ በኋላ የብሌን እናት የተባለችውን ፌንት ነቅላ ነበረ። ብሌንም የለችም ነበረ። ስለዚህ እንግዲህ ወይዘሮ ሰላምናን አሰጣጠረች። ከዛ በኋላ ነው ወደ ነጋዴ እንግዲህ ቃልዬ የብሌንን እናት በጥፊ ያለቻት። የብሌንን እናት እንግዲህ በጥፊ ተብላ እዛው ተደርጋለች። ያኛው እንግዲህ ደግሞ ለብሌን ቻኮሌት የሰጣት ደግሞ ለባብሳ ያኔ ሰራችልኝ ቃጥራይ ነበረ። የት ነው የቀረችው በሚል ሁኔታ መንገድ ላይ ቆሞ እየጠባበቃት ነበረ። እሷ ግን ሌላ ነገር ውስጥ ገብታለች። እንግዲህ ቪዲዮን እስከ መጨረሻ እዳመጣ መጀመሪያ እንግዲህ ውድ ተመልካች አብረን ያለውን ነገር
አብረን እንከታተላለን ማለት ነው እና ሁላችሁም ባላችሁበት ሁኔታ የእግዚአብሔር ሰላምታና የእግዚአብሔር ጸጋ እንዲበዛላችሁ ይህንን ቻናል ብታሳድጉኝና ላይክ እያደረጋችሁ በማናጀራንም ቢያበረታታል በጣም ደስ ይለኛል። እንግዲህ ረፍድም እየሞከርኩ ነው የስራ ጉዳይ አጣጣሚ የሚያደርገኝ እናንተም በሚደርሳችሁበት ሰዓት ላይ አድርጉ ማለት ነው። ምንድን ነው? ምን ልታደርጊ ነበር? ልጠጪው? ራስሽን ታጠፊ። እውነት ነው እናቴ፣ ራስሽን ታጠፊ ነበር። ቆይ እኔን ለማን ትተሽ?